ያደርገዋል? አይሸጠው አይለውጠው ወይ? ኢትዮጵያ አይደለ መኪና ታርዶ እቃው ተበታትኖ ለጋራጅ አይሸጥ? ይኸውልሽ ሀቡዬ፣ አንዳንድ ሰዎች አሁን በሌላ በኩል የሚያውቁኝ ሰዎች እየመጡ እየተሳደቡ ነው ኮመንት ላይ ምናምን ምናምን ማለት ነው። አቡዬ እና ምን ማድረግ ይቻላል? መቆጣጠር ይቻላል። ሞዴሬተሮች ሚዩት አድርጉ። ችግር የለም። አሁን በሌላ ኬዝ መጥተው እየሰደቡኝ ያሉ ልጆች አሉ። እሺ ችግር የለውም። አሁን አይ አትዝጊው ይሁን ሀቡዬ። እኔ አሁን ዳግም ከኔ የምትፈልገው ነገር ካለ ጥያቄ ካለት ትጠይቀኝ። ከዛ በኋላ የቀሩትን ነገሮች ደግሞ መመለስ ያለብኝን እመልሳለሁ። ሌላ ምን? እኔ ፋሲካ እኔ ይኸውልህ ጠላትነት አይደለም። እኔ አንተ በኤፍሬም ነው የማውቅህ፣ ጥሩ ወንድሜ ነህ። እኔ ማንም ጠላት ሊሆነኝ አይችልም። እኔ እንዳገኛት አልፈልግም ዱባይ ስትል ትንሽ ማለት ላልከው ጉዳይ ማለት ነው። እና ምን ልልህ ነው እኔ መጠላ ዳግቤ አሁንም ሀቡን አክብሬ ነው እንጂ አሁንም እዚህ እኮላለሁ። እኔ አንቺን ማግኘት አልፈልግም፣ ማግኘት አልፈልግም። አንዴ ዝም በይ ዳግም ሚዩት አድርጊ። አንዴ ፋሽን ንገርሽ ለምንድን ነው የተቀየምካት? ንገራት። ለምንድን ነው ልታያት የማትፈልገው? ኢትዮጵያ ድረስ ደርሼ ሰው ይዤ ሄጄ ለማናገር ይሄ ነገር እንዳይፈጠር ማለት ነው። መኪናው እንዲሸጥ እቃዎቹ መምጣት ባይችሉ እንዲሸጡ የተገኘው ተገኝቶ ማለት ነው። ምክንያቱም ሰው አሁን የሚያይን ሰው ወዳጆች እያሉት ያውላ ወዳጅ እያለው እንዲባል አልፈልግም። እቃውን እንትን ይወርስበታል እንዲባል አልፈልግም። በጣም ደጋግሜ እደውላለሁ፣ በጣም ደጋግሜ እጽፍላታለሁ። በጣም ይሄ ቴሌግራም ስለሆነ ነው ያስቀረው አይደል አቡዬ። 14 ፕሮ ማክሱ የተቀማሁት ስልክ ኢትዮጵያ ላይ የተመለጠፍኩት ስልክ ቢኖር ደግሞ ዋትሳፕ ላይ ያወራ ነው ሁላ ሙሉ ነበር የሚወጣው። ገብታሻል አይደለ? እያንዳንዱ ነገር ለማግኘት በጣም ደግሜ በጣም በቃ ስልችት ብሎኝ ከዛ ከተለያየ ቦታ ላይ የተለያየ ነገር ሲመጣ ለምን ይመስልሻል ቪዲዮ እየቀረጽኩኝ መኪና ማቁ ለምን ይመስልሻል? እንደዚህ መረጃ ሰብስበ መያዝ ራሱ በጣም እንደዚህ እንደሚመጣ አውቃለሁ። ገብቶሻል አይደለ? እኔ አቡዬ በውስጥ የምነግርሽ ነገር ደግሞ አለ። እግዚአብሔር ምስክሬ በጣም ልብ የሚሰብር ማለት ነው። ግን ቅድምም ያችኛዋ ልጅ ስታወራ እንዳታወራ ያልኳት ብዙ ነገር እንደዚህ ገድቤ ነው ያለሁት እንዳይመጡ እንዲወሩ ስለማልፈልግ ማለት ነው። ስሙ በክፉም እንዲነሳም አልፈልግም። ወንድሜ ነው፣ ከልብ ወንድሜ ነው፣ ወንድም ነው እሱ ማለት ነው። ሰው አብዬ አንቺም ሁላችንም ስህተት አለብን፣ ጥሩ ነገርም አለብን። ሰው ብዙ ሰው እኮ ከዛ በኋላ እኮ ስልክ መዝጋት እስከ ደርስ ድረስ እኮ ደርሻለሁ አብዬ፣ እኔ ጋር እየተደወለልብኝ ማለት ነው። ግን አላነሳም አላነሳም። ይህንን ርዕስ መጥቼ ላንቺም አልነገርኩሽ፣ በውስጥ አውራሻለሁ እንጂ አልኩት ማለት ነው አብዬ። ገባል? ስለዚህ አደከመችኝ፣ ዛልኩኝ። ገብቶሻል አይደለ? ይኸውላ ነገሮች ተፈጠሩ። ከዛ ምን ማድረግ ጀመርኩኝ አብዬ? ቆም ብዬ ሳስብ ነገሮች እኔ ላይ እንዳይጠመጠሙ ነገሮችን ስነስርዓት ማስያዝ ጀመርኩኝ። ገባሽ? ከዛ በፊት እኮ ውሰዱልኝ ብያለሁ፣ ውሰዱልኝ። አሁን ሜሪ ማለችኝ የምትለኝ እህቱ ማለት ነው። እንትን ለዳግም ብቻ እኮ አይደለም የላኩት፣ ለእህቱም ልክ ያለው መኪናው ከእህቱ ጋር ከእናትየው ጋር ጥሩ ግንኙነት አለን። እስቲ ልክ ያለው አብዬ ይህንን እንትን ማለት ነው። እባካችሁ እያንዳንዱን ነገር ከማስረጃ ጋር አድርጌ ይዤ እውነት ቲክቶክ ላይ መጥቻ አይደለም ያሰብኩት አብዬ። ነገ የሆነ ሰው እንደዚህ ብሎ ቢጠይቀኝ እንዲህ ብሎ ቢጠይቀኝ ይህንን ሳሪ ጋር ፋሲካ ምናምን ብላ ስትቆጣ ኢሚዲየትሊ ሄጄ እንትን አድርጉ። ከዛ መኪናውን እየተጠቀማቸው ሳራ ለሀበሻ አይደለ ማለች እሷ ዳጊ ቅድም ሳራ ለሀበሻነ ጠይቂልኝ ስላት ስራዬ እንዳታበላሽብኝ አለችኝ አለች። እንዴት እሷ ስራ ከዚህ ጋር ምን ያገናኘዋል? እንዴት ልሻለች? እኔ ሳሪ ጠርታ ቁጭ አድርጋ ምንድን ነው ስትለኝ እኔ ምልሽ እንዲህ አልኳት። እኔ ምልሽ እንደው አሁን ለምሳሌ አመቱ ያላለፈበት መኪና ቢሆን እየነዳ ነው ልባል ኢትስ ኦኬ ሀቡዬ። አመቱ ያለፈበት መኪና እንዴት ብዬ ነው ምንለው? ሳሪ እየነዱት ነው ያስጠይቃል። በህግ እየተጠቀሙበት ነው እንትን እየተባሉበት ነው እንትን የሚለው ገብቶሻል አይደለ? አሁን ዳግም ምንድን ነው ከኔ እንትን የምትለው? አሁን ኦኬ ዱባይ ላይ ብትመጣ ይኸውልሽ ሀቡዬ እግዚአብሔር ምስክር ይኸው 5 ቀን ለ5 ቀን ነው ይብላል። ለ5 ቀን ነይና ጠቅ አድርገን እኔ እንደውም በደንብ እንድታዩ የፈለግኩት ባንክ አካውንቱ ነው።
እንድትው የፈለግ ከእሷ ውጭ ማንም ሰው ማየት አይችልም። አሁን ነይና እሱን ይህ ከዛ በኋላ ያለም ነገር ካለ ይዘሽ ትሄጃለሽ። ሰው እንኳን ቢጠይቅሽ እኔ ያለው እንዳትጠይቋ ትላለሁ። ስንት ሰው እየመለሱብኝ አይደለም ግዴለሽ ምናምን አልኳት። ሰው እንኳን እንዳይጠይቅሽ ማለት እዳ ያለባቸው ሰዎች እንዳይጠይቁሽ መጥተው እንኳን ቢጠይቁሽ እኔ ያለው ከኔ ጋር ነው የምትንቀሳቀሽ፣ እኔ ያለው አትጠይቋ ትላለሁ አልኳት። እዚህ ቤት እዚህ ያለኝን ፍርድ ቤት ልጨርስ ስትለኝ አቡ አንቺ ያልሻትን ቃል በቃል ብያታለሁ። ኢትዮጵያ ያለው ምን ይነካብሻል? እዚህ ያለው ጊዜ አይሰጥም። የሰው ሀገር ላይ ነው ያለ ነው። ጊዜ የሚያስቆጥር ጉዳይ አይደለም አልኳት። አይ ፋሲካ በቃ ከሆነም ኤፊም ቀርቶብኛል፣ እቃውም ከፈለገ ይቅር፣ ምኑም ነገር ይቅር አለች። ኦኬ እንደዛ ከሆነ ሶኬ ብዬ ወጥ። ስለዚህ ሀቡዬ ሌላ እንትን የምትፈልገው ነገር ካለ ሀቡ እኔ ኤኒ ታይም ያው አሁንም አንድ ቴክስት ልከሽልኝ ነው የመጣሁትኝ። እመጣለሁ። ሰዎቹ እንትን ላይ ቲክታክ ምናምን የሚጠቀሙ ሰዎች አይደሉም። ትልልቅ ስራ እንደ በኤፊ ስታንዳርድ ስራ የሚሰሩ ናቸው። ሀቡዬ ገባሽ? ኢቪኒቭ እንኳን ስልክ አልመልስልሽ ካሉ ነኔ ነግረሽ መልሱላት እላለሁ። መልሱላት ደውዬ አይ መልሱላት ልትረዳ በላቸው። እኔማ ካልመለሱ ፎቶቸውን ለጥፌ ቪዲዮ ሰርቼ እንዲጠሩ አደርጋለሁ። ሊመልሱልሽ ይችላሉ ሀቡዬ። እኔ ግን ካልሆነ ቴክስትን ምንም ልክላቸው ሀቡን አውራት እንደዚህ ብሎ ስለነበር ነው። እኔ የሚዲያ ሰው ነኝ ሀቡዬ። እየመጣው እንደፈለኩ ማውራት ይችላለሁ። ሚዲያ ላይ ያለው ችግር የለው። ለዛም ነው ግማሽ ሰው ደህና ነገር ያወራሻል በኮመንት፣ ግማሽ ሰው ይሰርበኛል በተለያየ መልኩም እንትንም ስለሚል ከዛኛውም ጋር ስለሚያያዝ ሀቡዬ ገባሽ? የሚሰደቡ ስለሚኖሩ ግን ይሄ ነው በእኔ በኩል ያለው ሀቡ። ያለውን ነገር እልክልሻለሁ። እንትኖቹን ሪከርዶቹን ፎርዋርድ አደረግልሻለሁ ወደ አትሳት ሪከርድ ያደረግኩትን እዛ ላይ ቴሌግራም ላይ ቮይሶቹን ሪከርድ ቮይሶቹን አደረግልሻለሁ ሀቡዬ። እሷንም ጠይቃት። አንተ ላይ ምንም አይነት ጥያቄ ካላት አንተ ጥርት አድርገሃል ጉዳዩን። በባሏ ሞት እጇ አለበት መሰለኝ ብላችሁ የምትኮምቱ ሰዎች በጣም ነው የምታሳፍሩት። ባሏ የሞተው ኢማራት፣ እሷ የነበረችው ኢትዮጵያ። ቤት ነው እጇ ሊኖርበት የሚችለው። ይኸውልሽ ሀቡዬ እኔ ስለ ሕክምና ስለ ምናምን ብዙ ነገር አላውቅም ገባሽ? ግን ሜሪ ታውቃለች በደንብ ፋሲካ እህትየው ማለት ነው በምን እንደሞተ ማወቅ እፈልጋለሁ ምናምን ስትሉኝ ሁሉ ነገር ይወጣ የለ ከገባበት ጀምሮ ተከታታይ ሲታከም እንደነበሩ ሁላ ተገልጿል። እዛ እየሄደ እንደሚታከም ሰርተፍኬቱ ላይ እኮ ይጻፋል። ተከታታይ ሲታከም የሞት ምክንያት የገባበት ሰዓት፣ ደቂቃ፣ ነፍሱ የወጣችበት ሰዓት፣ ውስጡ ምን እንዳለ ዶክመንት ተሰጥቷል። እንዳለ ዶክመንት። ምክንያቱም እንደዚህ ጥያቄ እንኳን ቢመጣ ለማስተናገድ እዚህ ያሉ ሰዎች ማለት ነው። ገብቶሻል? እንደ ስልኩ የት ነው? የእሱ ስልክ ተልኳል አብሮ ከስክሪኑ ጋር። የስልኩ ዳግም ጋር ነው ያለው። ይኸውልሽ ኤፊ የሚንቀሳቀሰው እንደነገርኩሽ ከኔ ጋር አልነበረም፣ ከሌሎች ሰዎች ጋር ነበረ። ስልኩ ሚኪ የሚባለው ልጅ ጋር ነበረ የተቀመጠው። ሚኪ ማለት ኤፊ በጣም የሚያምረው ሰው ጓደኛው ማለት ነው። ስልኩ የት ነው ማጋ ነው ምንድን ነው የሚል በዕለቱ ጭራሽ ነው ያልታሰበኝ። እኔ ገብቶሻል? ፊ ሞቷል። ፊ ለመውሰድ ስንሯሯጥ ነበር። 7-8 ቀን የሚፈጅ ነገር በ4 ቀን ተጨርሶ ስንሄድ ኢትዮጵያ ነው እንትን ያደረጉ። ግን እንደዚህ በቀላሉ ይሰጣሉ የአንድን የሞተን ሰው ስልክ ከሆስፒታሉ እሱ ጋር አይደለም። ሆስፒታል ሲገባ መኪና ውስጥ ነበር አይ ቲንክ መሰለኝ ስልኩ። ገባሽ? መኪናውን የሚይዘው ደግሞ ሀይሌ ነበር ወደ ሆስፒታል የወሰደው። ሀይሌ የሚባለው እንደዛ ነው ይመስለኝ። ከዛ በኋላ ሀይሌ የሚባለው ስልኩን ያዝ ቢጠራ እንኳን አንተ ትመልስለት ምናምን ብሎ መሰለኝ ለሚኪ የሰጠው እንጂ ይዞት ቢገባ ሆስፒታል ለፖሊስ እንጂ ለቤተሰብ ራሱ ይዞት አልገባም። ይዞት ስላልገባ መኪና ውስጥ ቶት ስለገባ ነው እንጂ ይዞት ገብቶ ሆስፒታል ውስጥ ስልኩ እጁ ላይ እንዳለ ቢሞት ስልኩን በጓንት አድርገው በላስቲክ ከተው ለፖሊስ ነው የሚሰጡት። ፖሊስ ለቤተሰብ ይሰጣል እንጂ ዝም ብሎ ማንም ሰው የሟችን ስልክ አያነሳም። ግን ያው ዋና ላወራሽ የፈለግኩት አሁን ሀሳብ ቅድም አብዬ መጣልኝ። ሬሳው ከሚሄዱ በፊት ቅድም እንዳልኩሽ ለዳግም ብቻ ይናገራት፣ ዳግም ብቻ ትምጣ። ለምን ሬሳውን እንዲሰጡ። ዳግም አልመጣም አለች ተባለና ከዛ ኤፊ ብዙ ሳያቋል ብይሻሉ አይደል? ፌስቡክ ላይ ተለቀቀ። ፌስቡኩ በአንዴ ልክ ሲነጋ እኛ እየተሯሯጥን ምናምን ሰው እየደወለ እውነት ነው ውሸት ነው፣ የተለያዩ ፓስተሮች እየደወሉልኝ ምንድን ነው የምናየው ፌስቡክ ላይ ምናምን ሲሉ
ገብቼ ሳይሆን ፌስቡኩ እንዳለ በፊሞ ተጥለቅልቋል። ማን ፖስተው? ተፖስቷል። በቃ እንደዚህ ታዋቂ ሰዎች ስለሚያውቁት በቃ ሲሰሙ ፖሰቱት። ገባሽ? ከዛ አቡ ከኢንተርኔት ልትሰማ ነው ሜሮን እህትየው ማለት ነው። ስለዚህ ይነገራት ኢንተርኔት ላይ ታ ከምደነግጥ እየነዳች ሊሆን ይችላል፣ የሆነ ቦታ ሆና ሊሆን ይችላል ምናምን። በጣም ክሎዝ ናቸው ደግሞ ከሜሪ ጋር እና ብዬ ሀሳብ አቀረብኩና ለሜሪ ባለቤት ደወልንለት። ለብቻ አሁን ምናምን አለውና ነገር ነው በቃ ፊ አርፏል። ስለዚህ ሜሪን ቀስ አድርገ ነገራት። ማዘር ግን እንዳትሰማ ለምን እስኪሄድ ድረስ በቃ ህመሙ እንዳይበዛባት ነው። ገባሽ? ለቅሶ እንዳይበዛባት ማለት ነው። ከዛ በጣም ደነገጠ። እሱ ተረጋጋ። ምግብ አብላት አለው። ምግብ አበላት ምናምንና ጋሼ የሚባል አጎቱን ጠርተን ነገሯት። በዛን ጊዜ ወደቀች፣ ሆስፒታል ገባች እህትየው ሜሮን። ከዛ ከሆስፒታል ስትረጋጋ በቃ አልቅሳ ሲወጣላት፣ ከዛ እኔ ሜሪን ለመንኳት። በቃ ማሚ እንዳትሰማ እስክንመጣ ድረስ እባክሽ ምናምን። አሁን ሬሳውን ለእኛ ሊሰጡን አልቻሉ። ዳግሜ ደግሞ ልትመጣልን አልቻለችም። ስለዚህ አንድ ወረቀት ላኪልኝ ፈረመሽ እህቱ መሆንሽን ከፓስፖርትሽ ጋር አገናኝተሽ ሬሳውን ይዤ መምጣት እንዲችል። አሁን እሱን ወረቀትም ፈልጌ ካገኘሁት አዋውን እልክልሻለሁ። ካገኘሁት እሱን ወረቀት ላከችልኝ ለእኔ ፋሲካ ይዞ እንዲመጣ የሚል ሬሳው ስፔሲፊክ ተጠቅሱ። ማን ነው ይህንን ፋሲካ ስክሪን ይዞ እንዲመጣ ብሎ የጻፈልኝ? ሚስትየው ሜሮን። ግን ለምንድነው ሚስት እያለች እህት የምትጽፈው? ማለት ለምን ሚስትን ወደ ጎና አረጓት ብዬ ነው። ዳግምን ስንጠይቃት አልመጣም አለች። ገብቶሻል? አላልኩም አቡዬ። እዚህ ጋር ልጅ አሞብኛል አልመጣም አላልሽም? ይቅርታና አቡዬ ልጅ ታሞብኛል አልመጣም አላልሽም? አይደለም እሱንማ ገና ሳምንት ሲቀረው ልጄ እኔ ነይ ነይ ሲለኝ ልጄን ይዤ ነው የምመጣው። ሳይሞት ነው። ለእኛ አላልሽንም? ማታ ደውለንልሽ ያረፈ ጊዜ ደውለንልሽ አላልሽንም? እንደዛ ልጅ ታሞብኛል አልመጣም አላልሽንም? አረ የሞተ ጊዜ ሞቷል ብለኝ ሞቷል ብዬሽ አይደለም፣ ታሟል በጠና ድረሽ ሆስፒታል ነው ያለው። እኔ አይደለም የደወልኩልሽ፣ ኢሳያስ ነው የደወለልሽ። እኔ አይደለም የደወልኩልሽ። ልጄ ጋ ነው የምመጣው። ሞቷል ተብዬ ነው። ከዛ በኋላ ሞተ የሚባሉን አልተነገረሽም? በበነጋታው ሲነገረኝ ራሴ መጥቼ ብዬ ራስሽ አይደለም የመጣሽው። ትኬትና ቪዛ ላኩልኝ ነው ያልሽው። ላካችሁልኝ። እግዚአብሔር ትኬት እንኳን የቆረጠው ታናሽ ወንድሜ ነው። ትኬት እንኳን የቆረጠው ታናሽ ወንድምህም ቢቆርጥ አብረው ነው የሚሰሩት። ይኸውልሽ ከታናሹ ወንድም እዚህ ጋር እንትን ከፍተዋል። ፈርኒቸር ቤት ከፍተው ፈርኒቸር ቤቱን ጉዳዩን ራሱ አሁን የፋሲካ ወንድምና ባለቤቴ ጥንድ ሆነው እሱ 5% አለ የፋሲካ ወንድም እሱን ራሱ አሁን ጉዳዩን ገና ነገ ዛሬ እያዘናጉኝ ጸጣሉኝ። በጌታ ስም አንቺ ዳግም ማስረጃ እመጣለሁ። እሺ ፍርድ ቤት መድረሳችሁን ማስረጃ እመጣለሁ። ይዘጋ ሲልሽ እምቢ ብለሽ እንትን እንዳልሽ ማስረጃ ልክልሻለሁ። የፍርድ ቤት ኬስ እያዘናጉኝ ዝም አለች ትላለች። ማን እያዘናጋሽ ዝም ያለሽ? አዘናግቶኝ እስካሁን መች ተጨረሰ? አንቺ ነሽ አልገኝ እያልሽ ፍርድ ቤት አልቀርም እያልሽ አብረን ሄደን እኮ ሞቷል በሚል ፍርድ ቤት የያዘው ኬዝ ነው። ኬዝ 5 ኬዙን ይዞ ፍርድ ቤት ይዙታል። ነይ ስትባል አልመጣም ብላ የፈርኒቸር ቤቱ 5% ተይዞ አንዴ ልጄን ታወራታለሽ። አቡ ይቅርታ ልጄን አውራ ዶክመንት ልክልሻለሁ። አቡ አንዴ ልጄን አውራ። እሺ ሰላም ነው? ሰላም እንዴት ነሽ እናቴ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እንዴት ነህ ፋሲካ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። እኔ አንዴ እናቴ ምንም በሀዘን ማውራባችን እኔ ልናገርላት ነው የመጣሁት እና እንዴት አንተ አባቴና እናቴ እኮ አንድ ናቸው፣ እንዴት እናቴን ላይሽ አልፈልግም ትላታለህ? አባቴ ቢኖር እንዴት ትናገራታለህ? የአባቴን ውለታ እንዲህ ነው የምትመልስላለ? እሷ ላይሽ አልፈልግም ነው የምትላት። አንድ ላይ አንድ ቀንም እንኳን ቢሆን ዱባይ አንድ ቀን እንኳን ቢሆን አንድ ላይ በልተን ጠጥተን ለሰው እንዲህ ነው ውለታ የምከፍለው። አንድ ቀን ላይሽ አልፈልግም ነው የምትላት። ባልና ሚስት እኮ አንድ ናቸው። እሱ የለም ብለህ ነው የምትናገራት? አታፍርም? ትንሽ የአባቴ ውለታ የለብህም? ለእሱ ብዬ ነው ዱባይ ሄድኩት አላልክም?
እንዴት ላይሽ አልፈልግም ትላታለህ? ባልና ሚስት እኮ አንድ ናቸው። እንዴት እንዲህ ትናገራለህ? የሁሉ ሰው ፊት መሀል እኔ ስሜን አልጠቅስም። እናቴ ናት፣ አባቴም እናቴም ለእኔ አንድ ናቸው። አንድም ቀን ለይቻቻቸው አላውቅም። እንዲህ ብለህ እንዴት ትናገራለህ? ትንሽ የእሱ ውለታ ትዝ አይልም? ወንድሜ ነው፣ ከወንድሜ በላይ ነው አላልክም? እንዴት ሰው እንዲህ ትናገራለህ? እሷ እዚህ የቆየችው እኮ እዚህ የቆየችው የእኛን ልጆች እና እኛ የሱ ልጆች መሆኗን ለማስመስከር የእኛ እናት መሆኗን ባለቤት እንዳለው ለማስመስከር ነው። ከዛ ከዲኤምሲ አስታውሳለሁ ከሪል ስቴቱ 700,000 ብር አወጣች ያልከው ያኔ ነው። ብር ነበራት እጇ ላይ ቪዛ ላኩልኝ እባካችሁ ንብረት ልሰብስብ ስትል ስንቴ ስትጠይቅ አልነበረ? አንተ ነይ ነው ያልካት። ቪዛ ልከህላታል። ብር እጇ ላይ ያለ ጊዜ እሷ እኮ እዚህ የተዘናጋችሁ እኛ ልጆች መሆናችንን ልታስመሰክር ነው። እንዴት እንዲህ ትናገራለህ? እሱ ቢኖር እንዲህ ትናገራለህ? እሱ ብሄድ እንኳን እኛ ልጆቹ አይደለን? እኛ እኮ ተተክተናል። እኛ እኮ የኤፍሬም ልጆች ነን። እንዴት እንዲህ ትናገራለህ? ትንሽ አይቆረቁርህም? ትንሽ እሷ የቆየችው እዚህ የእኛን ልጆችነት ለማስመስከር፣ እዛ ስትሄድ ለመሸጥም ብፈልግ ይጠይቋታል። ይሄ ሰውዬ ባለቤት አለው ወይ ልጆች አሉት ወይ ተብሎ ይጠየቃል። ያኔ እሷ ማስመስከር አለባት። ፍርድ ቤት እዚህ ሳትጨርስ ዝም ብሎ አይካሄድም። ሁሉም ነገር ፕሮሰስ አለው። ከፍርድ ቤት ጨረሰች፣ ብር አወጣች፣ ቪዛ ላኩልኝ ብላ ጠየቀች። አንድ ሰው ይላከላት የለም። ስንት ሰው ጠይቃለች። የኔ እናት እንዲህ ልትናገራት አይገባም። የኤፍሬም እኮ ሚስት ናት። ምንም ቢሆን ምን እሷ እኮ እዚህ እኛን የያዘችው እኛ እኮ ያልተበታተን ነው። አንድ ላይ እንዲሆን እኮ እሷ ስላለች ነው። እንዴት እንዲህ ትናገራለህ? ጨረሻ። አሁን እሱ ይናገር ማሬ። መናገር ይችላል። እሷን ግን የሚነካ ነገር መናገር አልችልም። እሷን የሚነካ ነገር አልተናገረም። ላገኝሽ አልፈልግም ያለበት ምክንያት እኔ እንደዛ እየለመንኳት 4 ወር ሙሉ ነይ 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 እያልኳትኝ ይሄ ነገር እንዳይመጣ ብዬ ዛሬ ይሄ ነገር እንዳይመጣ ብዬ ነይ ነይ እያልኳትኝ እሷ ስላልመጣች ነው የእሱ ንብረት ሜዳ ላይ ተበትኖ የቀረው። የኢማራት መንግስት እንትን ያለው የወረሰው ባለመምጣቱ ነው የሚለው። እሱ ስላልመጣች ተናዶባት ነው። ገባሽ? መናደድ ይችላል። እኔ እኮ ለምን አልመጣችም? እናትሽ እስኪ ለምን አልመጣችም? እዚህ ያልመጣችበት እዚህ ፍርድ ቤት የነበራትን ኬዝ ልንገርሽ። እኛ ልጆቹ እንደሆንን እሷ የጋብቻ ሰርተፍኬት እዚህ እያስመሰከረች ነበረ። እዚህ የቆየችበት ምክንያት ያ ነው። ከዛ ብር አለ ይውጣ። የተከፈረ ሪል ስቴት ነበረ አባቴ መክፈል የጀመረው እና እሱ ብር ይውጣ ተባለ። እሱ ብር ወጥቶ ቪዛ ላኩልኝ፣ ትኬት ላኩልኝ ብላ ጠየቀች። እሱን ጠይቃለች፣ ጌዲዮንን ጠይቃለች፣ እነ ኢሳያስን ጠይቃለች። አስታውሳለሁ። የጠየቀችበትን እስቲ ማስረጃ ላኪልኝ። በምንድን ነው የጠየቀች? ተደዋውላችሁ ጠይቃ አታውቅም? እጇ ላይ ብር እያለ 5 ቀን እኔ ለ5 ቀን በራሴ ነው ለ5 ቀን ነይ ያልኳት። እንደዛ ያልካት እሷ የእኛን ልጆችነት መሆናችንን ሳታስመሰክር ስትመጣ አይደርስም ነበር ማሬ። ይቅርታና ማለት ነው እሱን ስትመለስ አገሯ ነው ዘላለም የምትኖርበት ነው። ይህ የኢማራት ግን የሰው ሀገር ነው። ፋታ አይሰጥም። ገባሽ? ሁሉ ነገር ጊዜ ሊሚት አለው። ከዚህ እስከዚህ ጊዜ ድረስ ካልመጣሽ መንግስት ይወርሰዋል። ገባሽ? 4 ወር ሙሉ ንብረቱ ተዘግቶበት ነበር። ሪል ስቴቱ 4 ወር ታገሰ። ሳትመጡ ስትቀሩ አውጥቶ ጣለ። ያን ሁሉ ንብረት ከሰረ። መኪናው መንገድ ላይ ቆሞ መንግስት ወረሰው። ከ1 2 መኪና፣ 3ኛው መኪና ገና የት እንዳለ አናውቅ። ድርጅቶቹም እንደዚሁ። ስለዚህ እሷ ቶሎ በጊዜ መጣ። ከሚስት በላይ ማንም የለም። እነሱ እኮ ባዳ ናቸው፣ አይችሉም፣ አይፈቅድላቸውም እኮ መንግስት። ቤተሰብ ካልሆንሽ እኮ ንብረት ማንቀሳቀስ እኮ ማንም አይችልም። ጓደኛ አይችልም ውክልና ከሌለው በስተቀር። ስለዚህ እሷ የኢትዮጵያው የት ይሄድባታል? የእናንተ ልጅነት ማስመስከሩ፣ የኢትዮጵያ ሪል ስቴቱን ብር ማስመለሱ የት ይደርስባታል? ምን ይሆንባታል? ሩጣ ሄዳ የኢማራቱ የሰው ሀገሩን ብትሰበስብ አይሻልም ነበር? መጀመሪያ ላይ እኮ የእናትሽ ቸልተኝነት እኮ ነው። ገብቶሻል? አይኖ ሀዘኑ ከብዷት ከሀዘን እስክትወጣ ሊሆን ይችላል። ግን ሀዘኑን ጥሷን ነክሳ መጀመሪያ ባለቤቷ 13 ዓመት በሰው ሀገር የለፋበትን ላቡን የእናንተ ውርስ የሚሆነውን ሄዳ መሰብሰብ ነበረባት። ይህ የእሷ ኃላፊነት ነበረ። ገባሽ? ከእሷ ውጭ ማንም ሊያደርጉ አይችልም። ባዳ አይችልም፣ ህጋዊ ውክልና ከሌለው በስተቀር። እነሱ ደግሞ ውክልና የላቸውም። ከሌላቸው የሰው ሀገር መንግስት በላው። ፋሲካ መናገር ትችላለህ። ይኸውልሽ ሀቡዬ፣ እኔ አሁን አንቺ ጋርም እንዲሁም በሌላ ነገር በምጠየቅበት ነገር ላይ ሁሉ እየመለስኩኝ ያለሁት ገባሽ? አሁን በምን አይነት ሞቲቭ እንዳወራችኝ አውቃለሁ። እኔ
ለማለት የፈለግኩበት ምክንያት የደከምኩበትን ድካሜን ስለማቅ ገብቶሻል። እንደገና ስራ እየሰራሁ አይደለም፣ ስራ ተበላሽቶብኛል ሀቡዬ፣ ብዙ ኬዝ ማለት ነው። እዚህ ጋር አሁን እኔ እንደዚህ ነው ብዬ ለአወራሽ የማልችላቸውን ነገሮች ከማስረጃ ጋር እልክልሻለሁ። የተበላሹብኝ ብዙ ነገሮች አሉ። እነሱን ለማስተካከል አፈር ከዱቄት ነው የበላሁት። አፈር ከዱቄት ማለት ቪዛ ሰው ነው ለምኜ የሰራልኝ ሀቡዬ፣ ሰው ለምኜ ነው የሰራልኝ ማለት ነው። በቃ ሰው ላይ ነው ያለሁት ገብቼ ማለት ነው። ገብቶሻል። ብዙ ነገር ነው የተበላሹት፣ ብዙ ነገር ነው የከሰርኩት፣ በጣም ብዙ ነገር ማለት ነው። ገባሽ? እያንዳንዱ ነገር የሚከፈል ነገር ስከፍል እስቲል ነው ተወጥቼ ያልጨረስኳቸው ብዙ ነገሮች አሉ። አሁን መጥቼ እዚህ ላይ ስላላወራሁኝ ነው። ገብቶሻል አይደለ? ግን ትልልቅ የቸርች ፓስተሮች ያወራኋቸዋሉ፣ እዚህ ያሉ ሰዎች አሉ ያወራኋቸው። አረ እንደው ይህን ነገር ምን ላድርግ ብዬ ተጨንቄ እኔ ሀቡ የተጨነኩት ዳግም ነገ መታ ቲክቶክ ላይ የሆነ ነገር ይዛ መታ ታወራለች፣ ወይም ደግሞ የሆነ ቦታ ሄዳ እኔ እንትን ትለኛለች ብዬ አይደለም የተጨነኩት። ሀቡ የወንድሜ ንብረት በከንቱ እዚህ እንዳይቀር በሚል ነው እንትን ያደረግኩት። ኤፊ አንድ ናት፣ ዳግም አንድ ናቸው። አሁን ልጅየው እንዳለችው ኤፊ በህይወት ባጣነው ጊዜ ዳግምን ለማገዝ እኔ በበኩሌ በልበ ሙሉነት ከጓደኞቻችን ጋር ተነስተን ነበር። ከዳግም የተርፎ ለእናትየው እንኳን የሆነ ነገር ቢተርፍ በሚል ማለት ነው። ሁለተኛ ነገር እዚህ ዱባይ ላይ ከጊዜ ጋር ነው የምትራመጁ፣ ከጊዜ ጋር ነው የምትሯሯጭ፣ ከእንትን ጋር አይደለም የምትሯሯጩ። ገብቶሻል። ቀጠሮ ለተነጎዳ አድርግልኝ የምትይበት ሀገር አይደለም ያለሽው። አሁን እንትን ስላልተሟላ የሚባልበት ሀገር አይደለም ያለሽው። ማንም ሰው እንዳለ ፖዞ ነው የሚጠብቀው የእሱ ወይ ሜሮን ካልመጣች ወይ የሆነ ሰው እኔ ሜሮንን እንኳን እኔ በማለት ለምነን ነበር፣ ሜሮንን ራሱ ማለት ነው። ገብቶሻል። አሁን ሀዊ እኔ አሁን እሷ ወጥታ እንደዚህ ስትናገር፣ ልጅየዋ መታ እንደዚህ ስትናገር፣ እኔ ዱባይ ላይ ጥሩ ኢሜጅ ያለኝ ሰው ነኝ ሀዊ። አንቺ ጋር እንኳን ሲመጣ ለመጀመሪያ ጊዜ ነው በእንደዚህ አይነት ነገር። ገብቶሻል። ኢሜጅ እንዳይጠፋብኝ ደግሞ እፈልጋለሁ፣ ስራዬ ይህንን ስለሚወክል ማለት ነው። ገባሽ? አሁን ገብቶሻል። አሁን እኔ ጋር የሚያስጠይቅና ፋሲካን እንዲህ አድርግ፣ ይሄ ነገር አንተን ነው የሚመለከተው የሚያስብል ነገር ካለ እሱን ልስማ ሀዊ። ከዛ ባለፈ እኔ ከአንቺ ጋር ያለውን ነገር ሳሪንም እንድታወራ ትፈልጋለሁ። ከሳሪ ጋርም ያለውን ነገር እልክልሻለሁ። ሳሪ ጋር ትልቅ ነገር አለ፣ በጣም ትልቅ ነገር ማለት ነው። እሱንም እንትን ሳራ ለሀበሻን እሷም ማውራት ብላኛለች። ሳራ ለሀበሻ ጋር በጣም ትልቅ ነገር አለ። ገብቶሻል። ስለዚህ ያው ግን ያው እንዳትቀየማት፣ ልጅነትም አለ ሀዘንም አለ። አባት ለምን እቀየማታለሁ? እኔም ለነሱ የሆነ ነገር ይደርሳል በሚል እኮ ነው ስለፍ የነበረው። ለዚህም ብዬ እኮ ነው እሷን ማናገር በቃ አልፈልግ፣ ከዚህ በኋላ ብትመጣም እኔ ምንም ማግኘትም አልፈልግም ያልኩትኝ እኮ አንድ ነገር እንኳን ሳይሆን እንደዚህ የሆነ በመባሉ እኮ ነው እንደዚህ እያደረኩኝ ያለሁት። እሺ እዚህ ጋር ኮመንታቶች ብትሄድም ሚስትነቷን ሳታረጋግጥ ዱባይ ላይ ማንም አያስተናግዳት የሚሉት አንድ እሷን ማረጋገጥ አለባት በፍርድ ቤት ሚስትነቷን። ማሬጅ ሰርተፊኬታቸው ብቻ በቂ አይሆንም። ምን ያላቅም በዚህ ጉዳይ ሳታረጋግጭ እኮ አይሆንም አቡዬ። ለዛ እኮ ነው የቆየሁት። ተረጋግጣ ብቻ ሰርተፊኬታችሁ በቂ አይደለም። ሚስትነት በቂ አይደለም። ልጆቹን እንደገና ኢምሬት ደግሞ ኤምባሲ የልጆቹ በር ሰርተፍኬት ላይ እንትን መመታት አለበት። እሱን ፕሮሰስ ሳልጨርስ እንደገና ብር ሳይኖረኝ እሱ ነው በቃ ሌት ያደረገኝ ፕሮሰስ ስጨርስ። ገባሽ አይደል? ልሻሙዬ እኔ በማውቀው ህግ መሰረት እንትን አይዲ እንደነበራት አውቃለሁ። ዳግም አይዲ እንደነበራት አውቃለሁ። እዚህም ኖረዋል፣ ኤምባሲም ያውቃቸዋል ማለት ነው። በዛው ኤፊ ከተባለ ኤምባሲ በደንብ ነው የሚያውቁት። ተባብረውናል ለአይስክሬኑን ይዘን ለመምጣት ቶሎ እንዲጻፍ ቶሎ እንትን እንዲል ምናምን አዝነው እነሱ ራሳቸው በጣም ማለት ነው። ገብቶሻል። ለምሳሌ የሚስትነት ሰርተፊኬት ይዛ ብትመጣ ኤምባሲ እዚህ አውተንቲኬት ያደርግላታል። እዛም ግን ውጭ ጉዳይ መጨረስ አለባት በኢትዮጵያ። ይሄ እኮ የአንድ ቀን ስራ ነው ሀቢ፣ የአንድ ቀን ስራ ነው። ውጭ ጉዳይ ማተም ማስመታት ከአንድ ቀን በላይ ይፈጃል ማሬ።
እሱ አንድ ቀን ነው። ግን መጀመሪያ ፍርድ ቤት አስመስክረሽ ምን ብለሽ የፍርድ ቤት ፕሮሰስ ጨርሰሽ ነው ውጭ ጉዳይ ሄደሽ የልጆቹ በር ሰርተፍኬት ላይ አስመትተሽ ከዛ በቃ አሁን ጨርሻለሁ ቪዛና ትኬት ላኩልኝና ራሴ ከፍዬ ልምጣና ለህሊናይ እና ለልጆቼ ልጨርስ ስል ሚልክልኝ አጣው። ጌታ በሚያውቅ አግሜ ቪዛ እኮ ብዙ ሰው ይሰራል። ጌዲዮን ብቻ አይደለም የሚሰራው ኤጀንሲ እንዳለ እኮ ይሰራል። ኢትዮጵያ ላይ እኮ ያሉ ኤጀንሲ ይሰራሉ። አቡዬ ምን አይነት ነገር እንደሆነ ታውቂያለሽ? እኔ ቅድም ፋሲካ ሳይመጣ ራሱ ጠይቄሽ ነበር ይህን ጥያቄ። አንቺ ለምን እነሱ ፍላጎት የላቸውም የሚል ፊሊንግ ካለሽ ከተሰማሽ በራስሽ መንገድ በሌላ ሰው ቪዛ ይኸውልሽ፣ ልክ ነሽ። አባባል ይሰማሻል? አቡዬ የአንቺ አይሰማኝም። ጸጥ አለ መሰል አቡሻ ይሰማለሁ። ትሰሚያለሽ? እየሰማንሽ ነው። ይኸውልሽ አቡ እንዳልኩሽ ነው። የበርዝ ሰርተፊኬቱ ላይ ከኋላ እዚህ ቀጠና 2 ያለ ኢምሬት ኤምባሲ ማህተም አድርጎ ነው። እሱ ደግሞ የፍርድ ቤት ፕሮሰስ ጨረሽ በኋላ ከዛ የትኬትና የቪዛ አለኝ። ፋሲካዬ አሁን ላኩልኝ። እኔ በቃ ለህሊናዬና ለልጆቼም እረፍት የታለ አባታችን ነገር ከሚሉን ብዬ ስል ያኔ ቶሎ ነይ ሲሉኝ ይህን ስጨርስ ብር በጄ ሲይዝ ሚሰማኝ አጣው። ጌታ በሚያውቀው እና ቤተሰቦቹ ጋር ደግሞ የኤፊ ቤተሰቦቹ ጋር ሲሄድ እባካችሁ አጎት አለ፣ አክስት አለ፣ እህት አለች፣ እናት አለች፣ ልጆች አሉ። ይሄንን ቤተሰብ አብረን በልተን ጠጥተን እንጠይቃቸው ዱባይ። ለምን እኔ የባሌ ንብረት 16 ዓመት የለፋሁበት የልጆቼ ንብረት ከንቱ ይቅርብ ብዬ ስጠይቅ ስልክ አያነሱልኝም ይሉኛል። እኔ ስደውል ከዛ በእጄ ሁሉን ነገር ጨርሼ እሺ ቪዛና ትኬት ሲል ማን ይስማኝ? ሆዴ ምለው አይዲ ነበረሽ አይደል? ለካ ቆይተሻል ከወጣሽ አይዲ እኔ ይኸውልሽ 1 አመቱ ነው። ሁል ጊዜ በመኖሪያ ፈቃድ ነበር የሚያሰራልኝ። ከዛ ተው አሁን 500 እና 600 ሺህ ብር ያውም ለ2 አመት ዝም እሱን አታሰራልኝ። ትኬት እየቆረጥን በቪዛ እንመጣለን። ተው የ500 ሺህ ብር ምናምን የሆነ ለስራ ይሆናል ተው ብዬ እርሜን ያኔ እንደዛ አልኩኝ። አንቺ እንኳን አልኩኝ። አሁን እንደሱ ቢሆን ቪዛ የሚቃጠልና ሳልገባ እድሜ ልኬን ዱባይ ልቀር ነው ማለት ነው ነገሩ ነው የምልሻብዬ። ግን ቆይ ሚስትነትን ለማረጋገጥ ፍርድ ቤት ምን ያደርጋል? አሁን እኔ ማሬጅ ሰርተፊኬታችንን ወደዚህ ስናመጣው ውጭ ጉዳይ ብቻ ነው ያስመታ ነው። ከዛ እዚህ ደግሞ ኢትዮጵያ ፍርድ ቤት ልጆች አሉት ወይ እንደገና ደግሞ ብርም የሆነ ነገር ለማስለቀቅ ፍርድ ቤት እንድስትወስኝ ፕሮሰሱ ወደ 3 ወር ምናምን ነው የሚፈጀው። እዛ ስትይ ከዛ የልጆቹን ደግሞ ኢምሬት እንደዚህ ማህተም መመታት አለበት የእሱ ልጆች ሁሉን ጨርሼ ፋሲካዬ አሁን ቪዛና ትኬት አስልኩ ስል በቃ ቪዛና ትኬት ምንድን ነው ስሙ ቪዛ የሚሰራልኝ ሰው እኔ አላቅም አለኝ። በቃ በመሀል ጌዲዮኑንም ስጠይቀው ከሞተ ነው እኮ ስለሞቷል እኮ ታዲያ ከዛ በኋላ ስለሞተ ነው እንደዛ የሚያስፈልገው። ኦኬ ገባኝ። ጌዲዮንንም ስጠይቀው ቆይ እሺ እያሉ በቃ ተዘነጋጋ። እባካችሁ በል እንደገና ደግሞ እዛም በል ተከልክሏል እኮ ተብሎ በቃ ተዘነጋግቶ እኔም በቃ ዝም አልኩ። ምን ላድርግ ከአቅሜ በላይ ሲሆን አሁን ህሊናዬም እንዴት ያስቀምጠኝ? ልጆቼ ዝም በይ በቃ የቀረው ይቅር ዝም በይ። እኔ ህሊናዬ አልፈቅድ አለ። እስቲ አቡ ጋር ካገዘችኝ እና ልወቀው ለገንዘብ ሳይሆን ልወቀው። አሁን ፋሲካ እሱ ጋር ምንም አይነት ጥያቄ የለሽማ ስለ ንብረቱ ለህሊና ነው እንጂ ምን ጠይቀዋለሁ። ፋሲካ 2ቱም መኪናዎች ቀርጾ ቪዲዮ ልኮልሻል። ስለዚህ ከአናቱ ላይ ያወርዷል። ፋሲካ ይኸውልሽ እኔ አሁን ምን መሰለሽ ያን የሞተ ጊዜ ራሱ እኔ ቀጥ ብዬ ሄጄ ሴኩሪቲውን ካሜራውን እንዴት ሞተ ቀጥላ በዊልቸር ሄደ ሰውየው በዊልቸር ሲሄድ እንትኑ ምንድን ነው ጥበቃውን ጠየቅኩትኝ። ከዛ ስጠይቀው ይኸውልሽ ኦክቶበር 21 በዊልቸር መጣ ይሄ ሰውዬ 3 መኪና አለ 3 መኪና እየለዋወጠ ነው እሱ አይነዳም። በ3 ሹፌር ነው የሚሄደው ኤፊ ባለቤቴ። ከዛ በስነስርዓት ቪዲዮን ቀርጬዋለሁ ስልኬ ላይ እዛ ካሜራው ላይ ያለውን ከዛ ቀረስኩት። አንድ ፓርኪንግ ሄድኩኝ። 3ቱም መኪናዎች ባዶ ናቸው። ችግር የለውም እሺ ብዬ ዝም አልኩኝ። መኪናዎቹ የሉም። እንደገና ቪዲዮ ማስረጃ አለ። እሱ ነው ማስረጃዬ። ከዛ እሱ እንደዚህ ምናምን ይለኩታል። በዊልቸር ግን አስቀምጠውታል። ከዛ ሄደ። እሱን ነው በቃ ያየሁትኝ። አሁን ያለው እዚህ ነገር ላይ እኔ ያለው
እንትና መሰለኝ ማነው ቪዲዮ ላይ እንትና ነው ሀይሌ ነው ያለው። ሀይሌ ነው ያለው። የለም ፋሲካ የኔ ወንድሜ እኮ ነው። ወንድሜ እኮ ነው። ዳጊ አንዴ ሴኩሪቲ የሚያሳየሽ ካሜራ ባልሽ ከመሞቱ በፊት ወደ ሆስፒታል ከመወሰዱ በፊት በዊልቸር መጥቶ የወሰደውን ሰው ነው ያሳየሽ? ምን መሰለ እኔ እንትን ምንድን ነው ስሙ ሴኩሪቲ ጋር ሄድኩና ነገርኩ። በእንግሊዝኛ በማቀው ነገርኩት። ከዛ በኋላ ይኸውልሽ ኤፍሬም በዊልቸር መጣ፣ ደሙን ለኩት፣ አምቡላንስ ምናምን። ከዛ በደንብ ቆይ መጀመሪያ አምቡላንስ የመጣው ማን ጠርቶለት ነው? ቤት ውስጥ ብቻውን በሆነበት ነው ባለቤትሽ እንትን ደሙ ከፍ ያለው እና አምቡላንስ የጠራው? ብቻውን እንትን አለ ድምፅ አለ፣ ትንሽ አመመኝ ሲፕተም አለው። ከዛ ብሎ ጓደኛውን ጠራው። ከዛ ና ተብሎ በል ሆስፒታል እንሂዳለው። ከዛ በኋላ ሆስፒታል እንሂድ ሲለው በዊልቸር መጣ። ስኳሩ ምኑን ለኩለት። እሱ ልክ ደህና ሆኖ እንደ አክቲቭ ሆኖ ነበረ። እንደዚህ ያለው ቪዲዮ ልክልሻለሁ። ከዛ ማታወሪው ማሪ ጥያቄ ሆስፒታል ሄደው በራሱ መኪና ነው አምቡላንስ ቤት ጓደኛው ጋር ደወላች። ጓደኛው መጥቶ አምቡላንስ ጠራለት ወይስ በመኪና ይዞት ሄደ? ዊልቸሩ በመኪና ነው ይዞት ሄደ። ዊልቸሩ እንግዲህ ማን እንደወሰደለት አላየውም። ግን የቱ ጋር ሴኪሪቲው ጋር እሱ በዊልቸር ሆኖ ስኳሩን ምኑን እንትን እንደዚህ ይለኩታል መሰለኝ። እስኪ ታየዋለሽ። ተለክቶ እዛ ደህና ነበር። ፋስት ሆኖ እንደዚህ እያስለካ ምን እያለ ነበር። ከዛ በቃ እሱ ኦክቶበር 21 ወጣ ቀረ ብሎ አለኝ። ከዛ እሄዳለሁ ሴኩሪቲውን ካወራው በኋላ ፓርኪንግ ሄዳሉ። ሶስቱም መኪናዎች የሉ። ሶስቱም መኪናዎች እሱ ሲፈልጋቸው ነው። ፋሲካ ጋር መኪና አለ ይደውላል፣ ወይ ደግሞ ሀይሌን ከፈለገ ይደውላል፣ አለበለዚያ ሚኪን ከፈለገ ይደውላል። እየቀያየረ ነው እነሱ ነው የሚነዱለት። እና ምን ልልሽ ነው ይሄንን ነው በቃ ማስረጃ ያዝኩትኝ። እና እኔ አሁን ስለ ቤቱ ስለ እቃው ስለ እና 3 ሹፌር ነበረው ማለት ነው። አዎ ፋሲካ ይነዱለታል። ለምን ከፋሲካ ውጭ ማናቸው ሁለቱ? አንዱ እንትና ማነው ስሙ ሀይሌ ይባላል፣ አንዱ ደግሞ ሚኪ ይባላል፣ አንዱ ፋሲካ ይባላል። ጥሩ ወንድሞቼ ናቸው እነሱ። አብረን በልተን ጠጥተን ነው ለአስክሬኑ እግዚአብሔር ያክብራቸው ሸካክፈው እኔን እንደው ለማየት ለእንትኑ ነው እንጂ እየሄድን ለማረጋገጥ ነው የሄድኩት እንጂ ብዙን ነገር እነሱ ነው የጨረሱት። እግዚአብሔር ይባርካቸው። ግን እኔ የፍርድ ቤቱን ጨርሼ በቃ ቪዛ ላኩልኝ ፋሲካ እና ይህንን ለጭንቅላቴ መብረፍትና ይችን ለልጆች የሆነ ነገር ይሆንልኛል ስል ያኔ አልተደረሰልኝም ነው እንጂ ከምንም በላይ ያንን ነገር ጌታ ይባርካቸው፣ ክፉ ነገር አይግባባቸው። ይህንን ነገር እውነት ለመናገር ረድተውኛል። እግዚአብሔር ይርዳቸው። ግን አቡዬ እዚህ ጋር 500,000 ድርሃም ጌዲዮን የሚባል ልጅ አለው። ቼክ እኔ ጋ አለ። እሱ ቪዛ ይልካል። እባክህ ጌዲዮን ላክልኝ ለህሊናዬ ነው ስለው ገና ለገና ቼክ ታስመታብኛለች። እኔ የሰው ህይወት ለምን 1 ሚሊዮን ድርሃም አይሆንም? አይመለክ የሰው ህይወት ባልና ሚስትና ልጅን አለይም። ለብር አልኖርም። እኔ ወንድሜ ነው። ግን ለህሊና ይህንን ላርግ ስል ቆይ ብሎ ተዘነጋገው ነው ነገሩን አቡዬ። እኔም ደግሞ አሁን ስለ ዳግም ባለበት እናወራለን። እሱን ጠራውና አሁን ስለ ፋሲካ ጥያቄ ያለሽ ፋሲካ ላይ ጠይቂው። እኔ ምን ጥያቄ አለ ምልሽ? እኔ እውነቱ ይውጣ። እዚህ ጋር ያለው ነገር የት ሄደ? በቃ ማለት እኔ እውነት ከማስረጃ ጋር ተናግሯል። ሌላ ጥያቄ ያለሽ? የፋሲካ ለን ጥያቄ ተመልሶልሻል። 2 መኪኖች እሱ ጋር በኃላፊነት የነበሩትን ቪዲዮ ቀርጾ ሜዳ ላይ ማድረጉን አሳይቷል። ሶስተኛውን አላውቅም ብሏል። ስለ 3ኛው አላውቅም ብሏል። የሚያውቀው ስለሁለቱ ተናግሯል። እሺ አቡዬ እሱ ጋር ያለው ቮልሱ ብቻ ነው። ሚኪ ጋር ነው እንትኑ ፖርሹ። እኔ የእንትን ማስረጃ የሰጠኝ የቱን መሰለሽ? የቮልሱን ነው። እኔ ቪዲዮ ደረሰኝ እኮ ላከልሽ ቴሌግራም ላይ። ፖርሹ ኧረ እኔ ጋር ነበረ። ፖርሹን ላኩልሽ ለአንቺ። እኔ ሰኪሪቱ ነግሮኛል። ፖርሹን የሚይዘው በምልክት ነግሮኛል። ድምፁ ራሱ የራሴ ድምፅ ይኸውልሽ። መኪና የተቀያየረን ነበር የምንነዳው። አንዱ ያለውን አንዱ አሁን ለምሳሌ ፊ ሰው ከፈለገ ሚኪንም ደውሎን አይለዋል፣ እኔንም ደውሎን አይለኛል፣ ሀይሌንም ይደውልለታል። ገባሽ? የተለያየ እና እኛ ካልተመቸን ጓደኛው ኢሳያስ መጥቶ ይወስደዋል።
በቃ አንዱን ደውሎ እንትን ይል ጌዲዮንም መቶ ወስዶት ሊያውቅ ይችላል። ገባሽ? ሰው ጋር ይደውላል። እሱ ድራይቭ ስለማያደርግ አሁን ላይ ድራይቭ ስለማያደርግ ይጠራናል። የጠራን ሰው አብዛኛውን ጊዜ ግን ከኔ ጋር ነው። እኔ እንደነገርኩሽ ከኢትዮጵያ ከተመለስኩኝ በኋላ ግን ከከስተመር ጋር ስለነበር የተመለስኩትኝ እኔ ትንሽ ቢዚ ነበር። ከስተመር ዱባይን እያስጎበኘው ምናምን ነበር የነበርኩት። ሆስፒታል ገባ ስባል ነው እየበረርኩኝ ወደ ሆስፒታል ሄድኩትኝ በሎኬሽን ማለት ነው። ስለዚህ አሁን ዳግሜ እናንተ እንትን በሉ እኔ ጋር በቃ እኔ ጋር ያለሽ ነገር ከተመለሰልሽ አሁን ሀቡ የምታውቃቸው ሀቡ ስታውቃቸው ነገሮቹን እንደ አዲስ ታውቃቸዋለች እንጂ ይህንን ነገሮች እንዳሉ አንቺም ታውቂያለሽ። የፊም ቤተሰቦች ያውቃሉ፣ ማንም ሰው ያውቃሉ። ለሳሪ ማሳወቅ ያለው ሌላም ሰው የጠየቀኝ ነበረ፣ ሌላም ሰው አሳውቅ ያለው እንደዚህ ገባሽ? ስለዚህ እኔ ደክሞኝ በጣም እንትን አድርጎ ከዛ እኮ ሀቡዬ ላይፍ ይቀጥላል። ዱባይ ላይ ምንም ነገር እኮ አላውቅም። ገብቶሻል? ገና እንትን እየተራመድኩኝ ገና ደግሞ አሁን ራሴን ላይ እንትኑን ላይፍን ደግሞ ሊጀምር ነው። ገብቶሻል አይደል? ስለዚህ ወደ በዚህ ነገር ተይዣለሁ። ከዛ ደግሞ ወደ ራሴ ነገር መመለስ ስለነበረብኝ እነዚህ ክሊር ሲያደርጉልኝ ጨረስኩኝ አልኩኝ። ከመጨረሰ በፊት መሄድ ያለብኝ ጥግ ድረስ ሄጄ በቃ ጨርሻለሁ። እሺ ፋሲካ ላይ ጥያቄ ያለሽ? እሱ ጋር የነበሩትን ነገሮች ሁሉ አጥርቷል። አንቺ ጥያቄ ያለሽ? አቡዬ እኔ የምጠይቀው ምን እንደሆነ ታውቂያለሽ? ምንድን ነው ለምን በምን ምክንያት አፓርትመንት ውስጥ ሰው እንዳይገባ እኔ ባልመጣ እንኳን የራሱ ጉዳይ ራሳቸው ሪል ስቴቶቹ አውጥተው ቢፈልጉ ለደሃ ይስጡት እያልኩኝ ለምን ገብተው ወርቅ አለ ስል ለምን ገብተው ማለት ነው። አቡዬ እንትን ምንድን ነው ስሙ ሜሪ ነገረች። ማነገረሽ የምትይኝ ከሆነ ሜሪ ገብተው አንዱ እቃውን ተከፋፈሉት እና ወንድሙ ሜሪ ማለት እህቱ የባለቤት እህቱ። ለምን አጠሪያት መታ? እኔ በምን ልጥራት? እስቲ ፋሲካ ከጠራት ወይ ትደውይላታለሽ? ባለቤትሽ እህቱ ሆና ስልኳ የለሽም? አይ በቲክቶክ ላትጠቀም ትችላለች። ቲክቶክ ከፍታ ትምጣ። ቲክቶክ አይከፈል ነው። ክሬት አርጋ ትምጣ። መንዘር አሁን እሱ ነገር ለምን እሺ እኔ ካልመጣው ሪል ስቴቱ አውጥቶ ለድሃ ይስጠውቀው። ምክንያቱም ፐርሰናሊቲ ነው። ከፈለግኩ ይህን ከፍተዋለሁ፣ ከፈለግኩ ለድሃ ሰጠዋለሁ አይደል እያልኩ ለምን እነሱ ለመክፈት ቸኮሉ? አንድ ሁለት ደግሞ እሱ ጋር ቸኩለው መኪናው ምን ለመክፈታቸው ምንድነው ማስረጃሽ? ማሪ ለመክፈታቸው አቡዬ እኔ ልሙት ነገረች። ከፍተውት ታይታ ነገረች። እሷ ኢትዮጵያ ሆና ልብሱን አመጡልኝ። ሆድዬ ልብሱን አመጡልኝ። ፋሲካ እኮ ያለው ልብሱን ያመጣው ነው። ስልክ ተደውሎበት ነው። ፋሲካ እኮ ልብሱን ያመጣ ነው። እንትን ሪል ስቴቱ ቤቱን ሲከፍት ንብረቱን ሲያወጣ ልብሶቹን በካርቶን አድርገው ሴኩሪቲ ሩም አድርገውልን ነው። ከሴኩሪቲ ሩም ነው ሄደን የወሰድ ነው እንጂ ውስጥ መግባት ለኛ አይፈቀድልንም ነበር። ለምን ከፈቱት? ከምን አይታ እነሱ አልከፈትንም እያሉ ሰጡኝ አለች። ጌታ እኔ ምን አስዋሸኝ? ካሜራ መጠየቅ ትችላለሽ እኮ ሪል ስቴቱ። እኔ እንደሱ ስላለች ነው ሆድዬ። እና ለምን እሱን ቸኮሉ? መተሽ ማናት ማረጋገጥ ትችላለሽ። እንደገና ባለቤትሽ ቤቱን አፓርትመንቱን ሲከራይ የከፈለው ዲፖዚት ካለ አሁን እዚህ አፓርትመንት ስንከራይ ዲፖዚት እንከፍላለን። እቃ ፈርኒቸር፣ የሆነ ነገር ግድግዳ ብንሰብር፣ መስኮት ብንሰብር፣ የሆነ ነገር ቢሆን ብሩ አይመለስም። በሰላም ቤቱን ካስረከብን ያስቀምጥነው ዲፖዚት ይመለስልናል። እና ያም ገንዘብ ካለ መጠየቅ ትችላለሽ። እነሱ ባዳ ስለሆኑ ምን መጠየቅ አይችሉም። ያ ሁሉ ንብረት እንግዲህ ሪል ስቴቱ አውጥቶ ለቻሪቲ ይስጠው ለውጭ ጣለው አይታወቅም። አንቺ መጽሐፍ ምናምን ይዘሽ ከምትሄጂ ለምን የባልሽን ወርቅ ይዘሽ አልሄድሽም? ስፈልግ ውዬ ባድር ምንም ነገር እንትን ምንድን ነው አጣሁኝ። ምን አሉኝ መሰለሽ? ሴኩሪቲ ጋር ሲሄድ ፖሊስ ገብቷል። አንድ ፖሊስ ገብቶ ነበረ። እንደገና ደግሞ ምን አሉኝ? ጌታ በሚያውቀው ማለት ነው። እኔ ምን አስዋሽ ማለት ቼክ ሆስፒታል እንደሞተ ሲታወቅ ቤት ውስጥ የሆነ የበላው ነገር ካለ ምናምን ቼክ ለማድረግ ነው። ቼክ ለማድረግ እንደገና ደግሞ ምን አለኝ መሰለሽ? እንደገና እንትን ጓደኞቹም ይገቡ ነበር አለኝ። እንዴት ጓደኞቹ ይገቡ ነበር ሲለኝ ትክክል
ሰኪሪቲው ቅድም እኮ ሜሮ እናት ገብታ እንትና በህይወት እያለና ጓደኞችን ገቡ የነበረው ከሞተ በኋላ ሰኪሪቲ ሊገቡ ነበር ጓደኞቹ አለኝሽ። እሺ ሀቡዬ በጣም ቴንኪው። አዎ እኔ ምን አውቃለሁ። ሴኪሪቲውን እንደዚህ ካላት እኛ ሴኪሪቲ እኔ በበኩሌ ፋሲካ ከተባለ ሴኪሪቲውን በህግ ጠይቋለሁ። ከበር ላይ እንዴት እንደመለሰኝ ያውቀዋል እሱ ራሱ ማለት ነው። ወፍራም ነው፣ ጠቁር የሚል ነው። ከበር ላይ ነው። በቃ ሚስትየው ኢሜል ልካለች ቤቴ ላይ ማንም ሰው አይገባም ብላለች። እህቱ ብትመጣ አትገባም አለኝ። ኦኬ ብለን ተመለስኩኝ። ካሜራ አለ አይደል? እንደገና የሞተ ሰው ድንገት የሞተ ሰው ቤት ውስጥ ራሱ ሲጀመር መግባት መረጃ ልታጠፋ ሊመስል ይችላል። እንዴት ተደፍሮ ይገባል? ሴኩሪቲስ እንዴት ይፈቅዳል? ኃላፊነት አለበት እኮ ባለቤቱ ሞቷል። ባለቤቱ ስለሞተ ምንም አይነት ንብረት ቢጠፋ የባለቤቱ ቤተሰቦች የአፓርትመንቱ ባለቤት ስለሆነ የሚጠይቁት አይፈቅዱም፣ አያስገቡም እኮ። እኔ እንትን ገባ ሲሉ እንዴት ይቻላል? ፖሊስ ከገባ እንዴት ይገባሉ? ፖሊስም ራሱ ፖሊስም ገብቶ ነበር አለ። ይህ ሰው ድንገት ስለሆነ የመጣው ቤት ውስጥ የሆነ የበላው የተመረዘ ነገር ካለ መጨረሻ ላይ የጠጣበትን ነገር ሊመረምሩ፣ አሻራ ካለ የሆነ ነገር ካለ ሊመረምሩ ሊሄዱ ይችላሉ። ሜቢ በምን እንደገና ቆይ፣ እኔ አሁን ለምሳሌ እኔ ፋሲካ ገባ ከተባለ በምን ሰብሬ ነው የምገባው? ቁልፉ እኔ ጋ ነው ፋሲካ ገባ ጓደኞቹ እኔ የለሁበትም። ፋሲካዬ ጓደኞቹ ነው ያሉ። እኔ እኮ የተነገረኝን ነው እንጂ እኔ የማንም ስም በተነገረኝ ለምን ጉዳይ ሂደት ነው ፋሲካ? ለምን ጉዳይ ሂደት ነው? አንተ ሴኩሪቲ ከበር መለሰክ? ይኸውልሽ እቃውን እኔ ብቻ ከሚኪ ጋር ነን አንድ ላይ መኪና ይዘን ሄደን እቃውን ምን ደረጃ ደረሰ ምንድን ነው ብለን ለመስ ሴኩሪቲዎቹ በነገራችን ላይ እንትን ምንድን ነው ይሄ የሚያከራዩት ማለት ነው። አውዬ በጣም ይደውሉ ነበር ሚኪ ጋር መጀመሪያ ኬዙን ጀምረን ስለነበር ማለት ነው። ባይዘዌ ሴኩሪቲ እቃ መስጠት እንደማይችል ታውቂያለሽ አይደል? ሀቡ ከእንትን ወረቀት ይዘን መምጣት አለብን እቃውን ያውጡ የሚል ከሪል ስቴቱ ፍቃድ እኮ ይመጣልሻል። እሱን ፍቃድ ይዘሽ ሄደች እኮ ነው እቃ የምታወጪው። ቢኖር ለመሰለሽ ቁልፉን ይዛ ዳግሜ ወደ ኢትዮጵያ ስለሄደች ሪል ስቴቱ ራሱ ነው የሴኩሪቲዎቹ ናቸው መስበር ያለባቸው ቁልፉ እንደሆነ እንትን የሚቀመጣል አይደል? ድንገት ወተናውን ንፋስ ምናምን በር ከዘጋብን ቁልፍ ውስጥ ሆኖ ኦፊስ የሚቀመጥ ኤክስትራ ቁልፍ አለ አይደል? ቁልፍ እንደሌለ ነው የተነገረን ሴኩሪቲ ማለት ነው። ቁልፍ ደግሞ እሷ ይዛ ሄዳ ስለሆነች ቁልፍ ራሱ ቢሰጡ ለእኛ ሳይሆን የሚሰጡት ለሴኩሪቲ ይሰጡና አንተ ያለበት ገባ ብለው ደብዳቤ ነው እኛ የፈለግ ነው። እንትኑ ሪስቴት ለምን ነበር የሄዳችሁት? አንተ እና እሱ ቤቱ ማለት ገና በሞተ ማግስት ነው አይደለም? መጥቼ እዚህ ኢትዮጵያ ቆይቼ ምናምን ከዛ በኋላ እኮ ነው እኮ። ለምን ጉዳይ ነበር የሄድከው? ጀምረ ነው ነበረ ቁጭ ብለን ደወለላትና ዳግም ጋር ዳግም እንደዚህ ልናደርግ ሪል ስቴቱም አንቺ የሆነ እንትን ከላክሽላቸው ከዛ ከላክሽላቸው ወረቀት እቃው ሊሰጡ ነው ምናምን ሲላት በፍጹም እንዳትገባ በፍጹም እንዳታደርገው አለች። እንዳትገቡና ወደ ካምፓኒው ኢሜል ላክች እንዳያስ ኢሜል ስትልክ እኛ በዛ ከለከላችሁ። አልገባንም። በቃ በዛው አድርገን ሴኩሪቱ ማንም እንዳይገባ ተብሏል። በቃ እዚህ ኢሜል ደርሶ ኢሜል ካለች አለኛ ነክ እኮ ማንም ሰው እንዳይገባ ተብሏል። ለሴኩሪቱ አይደለም ኢሜል የላከችው ለእንትኑ ነው ማኔጅመንቱ ደግሞ ለሴኩሪቱ ደወለ። ኢሜል ስለደረሳቸው በቃ እዚህ ጋር ማንም ሰው አይገባም ምናምን አለ። በቃ ኦኬ እሺ ምናምን ብለን ሄድ ያን የተፈጠረው። አሁን ቁጭ ብላችሁ አንተና ሚኪ ደወለላትና ሚኪ ደወለ እቃውን ልናውጣና ልንሸጡ ሲል እንዳትሄዱ አልፈልግም ብላ ኦልሬዲ ነግራችሁ ሳለ ለምንድን ነው ስልኩን ከዘጋችሁ በኋላ ሄዳችሁትና? ኖ እዛው ሆነን እኮ ነው የደወልንላት አዊ ሲላት ራሱ ሚኪ ራሱ ኤፊ በር ላይ ነን ያለ ነው። አንቺ አንድ ነገር ለነሱ ከላክሽላቸው እነሱ ደውለው ሴኩሪቲውን ይውሰዱ ካሉት ወረቀት ይዘን እንመጣለን እንወስዳለን እዛ ነን ያለ ነው ሲላት ሚኪ በፍጹም እንዳታደርግ አይቻልም ሚኪ እኔ ማንንም ሰው ማመን አልችልም አለችው። ሚኪ ማናችሁንም ማመን እኔ አልችልም፣ ማንንም ማመን ስለማልችል ይህ ነገር እንዲሆን አልፈቅድም ስንል ሴኩሪቲውንም ትክክል ነው እንዲህ ብለን ስንጠይቀው እዛው ነበረ ስናልፍ ማለት ነው እታችንን እንደዚህ ሲል ወጣነኛ። እሺ ማንንም ሰው ማመን አልችልም አይደለም፣ ፕራይቬሲ ነው ይሄ ቤቴ የልጆቼ ልብስ
በጆሮ የሰማሁት ነው። ላውድ ላይ አድርጎ የሰማሁት ነው። ማንንም ሰው ማመን በዚህ ሰዓት አልችልም አላሉ። እኔ እንደሱ ሁሉንም ነገር አሁን ለዚህ ነገር እኔ ማስረጃ ማቅረብ ስለማልችል እሺ መሰለሽ ዳጊ፣ አንቺ መተሽ የባልሽን አስክሬን መተሽ ለመውሰድ በመጣሽበት ቤት ውስጥ አንድ ቀን አድረሽ ወደ ኢትዮጵያ ስትመለሺ መጽሐፍ ይዘሽ ከምትሄጂ መጽሐፍ ይዘሽ አልሄድሽም ነው ጥያቄ። ወርቅ ቤቱ ካለ እሱ ነው ያስቀመጠው። እሱ ነው ያስቀመጠው። ምንድን ነው እኔ አንደኛ ማስረጃው ሴኪሪቲ ጋር እንዴት ሆነ እንዴት ሄዶ አልተመለሰም። እሱን ሁለት ደግሞ እንደሱ እሱን ነው ማስረጃ ያዝኩት። ሁለት ፓርኪንግ ሲሄድ ሶስቱ መኪናዎች ቁጥራቸው ጋር የለም። እሱን ወርቁን ለምን ይዘሽ አልሄድሽም? ማንጨው ጥያቄ ወርቁን ሀገር ስፈትሽ ብሎ ሰው ገብቷል ብዬ ስጠይቅ ጓደኞቹ ገብተዋል አንድ ሁለት ይለኛል ሴኪሪቲ። ስለዚህ አንቺ ከመምጣትሽ በፊት ልክ ባልሽ እንደሞተ ነፍሱ እንደወጣ ነው ሩጠው መጥተው ወርቁን ያወጡት። እኔ ምን አውቃለሁ? ፖሊስ ገብቷል ያለኝን ነው ሴኪሪቲ። ፖሊስ ገብቷል፣ ጓደኞቹ ገብተዋል አሉኝ። ጌታ ምስክሬ። እሺ አለሽ። ካሜራ አሳየሽ ዳግሜ። አሁን የገባ ሰው ካለ እኔም እኮ ልጠይቅ ገብተሃል እንድለው ማለት ነው። ምን መሰል እኮ የእኛ ቤት ማለት ነው ፊት ለፊቱን ያሳይ ዳይሬክት ጠይቋለሁ። እኔ ዙሪያ ጥምጥም ነገር አልወድም፣ ይደክመኛል። እሺ ማርዬ፣ እሺ ግን ስልኩን ፋሲካ ነው በአንድ ወር የሰጠኝ ስልኩ። ፋሲካ በአንድ ወር የሰጠሽ ከሚኪ ተቀብሎ ማለት ሚኪ ለፋሲካ መቼ ሰጠው የሚለውን ደግሞ ለሚኪ እንጠይቀው እና እኔ ወዲያውኑ የሰጠሁት ካለ ፋሲካን ደግሞ እንጠይቋለን። ለምን አንድ ወር ሙሉ አስቀመጥከው? ስልኩን አንተ ጋር ብለን ይኸው ልጆች ይመሰክራሉ። እሺ ሌላ ምን ጥያቄ ያለሽ? ሌላ ማሪ ለህሊና እሺ እኔ ጌታ እንግዲህ እንደፈቀደው በቃ እሺ ሻቡይ እግዚአብሔር ባለ ሰዓት ይሆንልኛል። አዊ ስልክ ገብቶብኝ ነው። ሶሪ በጣም ወጣሁት ማለት ነው። ሌላ ጥያቄ ካላት ልቀበልና አንድ የመጨረሻ ጥያቄ አሁን የመጣላት ሀሳብ ምንድን ነው? ይቅርታ ስለ ስልኩ ነበር እየጠየቀች የነበረው። ስልኩ ለአንድ ወር ሙሉ ፋሲካ ጋር ተቀምጦ ፋሲካን የሰጠኝ እኔ ጋር ተቀምጦ አለች። ይኸው እሱን ተጠያየቁ። እኔ መጣሁሽ ንትንሸንች እኔ ጋር ነበር ዳግም ስልኩ የተቀመጠው እንጂ ስልኩ እኔ ጋር እንዳልነበረ ማግማ እጅ እንደሆነ አላውቅም። እባካችሁ ስልክ ስጡኝ። ስልክ አስከሬኑ ጋር እኔ እንጃ የቱ ጋር እንደሆነ ተብሎ እኔን አልጠየቅሽኝም አይደል? ዳግም ስልክ ብለሽ አልጠየኩም። ጌዲዮ እኔናንቺ ጭራሽ አልተገናኘንም፣ አልነበርንም። ራሱ እዛ ላይ እንትን አላለም። እኔናንቺ ፕሌን ላይ ነው የተገናኘ ነው። ዳግም ምንድን ነው መሰለ ፋሲካ፣ እባክህ ጌዲዮ ስልኩን ስጡኝ። አዎ ስልኩን አሁን አንቺ ስልኩን አረ እንዴት እንትና ጠይቁን ተቀብዬ አምጥቼ ሰጠውሽ ላንቺ ሁለቱንም ስልክ አይደለም። አሁን ለምሳሌ ምን እንደሆነ ልንገርህ እያለውኝ ቀብሩ ምኑ ካለፈ በኋላ የቸርች ሰዎች ደግሞ የእሷ የዳግም እህት ቤት ፕሮግራም አዘጋጁና ምሳ እየተበላ በቃ ሀዘናቸውን መግለጽ የሚፈልጉ ሰዎች መጥተው እየገለጹ እያለ የኤፍ ልጅ አወራችኝ። ስልኩ ፋሲካ ለምንድን ነው ያልተሰጠን? ለምንድን ነው ያልመጣልን? ማስታወሻችን እኮ ነው ስትለኝ እንደሄድኩኝ ዱባይ ተቀብዬ አመጣላችኋለሁ አልኩኝ። ከዛ በኋላ ሌላውን አንቺ ትጠይቂያለሽ አቡ። እኔ ስልክ እንደተሰጠኝ ግን ልክ እንደ ማታ ተሰጠኝ። እንደ ነገ ወደ ኢትዮጵያ ልመጣ ስል እንደ ማታ ተሰጠኝ አመጣሁኝ። የዛን ቀን ደውዬ ያለችበት ቦታ እኔ ጋር እንኳን እንዳያድር ያደረው ወደ ኢትዮጵያ ስመጣ ብቻ እንዳይቆይ ብዬ የተሰጠኝን እስከነ እንትኑ ምን ሁለት ስልክ ቦርሳውን እና የሆኑ መድኃኒቶች ምናምን ያው ይህንን እንደዚህ ሰጥተውኛል ብዬ። ማን የሰጠክ ለአንተ? ሚኪ የሰጠኝ። ኦኬ ሚኪ የሰጠክ በኤፍሬም በሞተ በስንት ጊዜው? አዊ እሱን በትክክል አላስታውሰው፣ ግን ዳግም ግን ስጠይቅ እንደነበር አውቃለሁ።
እሷ ይህንን ታውቃለች። አንተ እጅግ በገባ በነጋቱ አምጥተህ እንደሰጠካት ታውቃለች። በትክክል ደውያለሁ፣ ተቀብያለሁ፣ ልመጣ ነው። አይ ፋሲካን አይደለም ያልኩት ብላለች እሷ። እሱ ጋር አይደለም ያልኩት ጋር ስልኩ አልገባም እንጂ ነው። ስለዚህ እኮ ያልገባው ታዲያ ከፋሲካ ላስት መሴጅ ከመሞቱ በፊት የተላከ መሴጅ ኤስኤምኤስ ባንካችን የሆነ ነገር ስንገዛ ጤው ብሎ እንደዚህ ቦታ ይህን ያህል ገዛሽ አቬሌብል ባላንስሽ ይህን ያህል ነው ብሎ የሚገባው መሴጃችን። እሱ ወር ሙሉ እኔ ጋ የለም ብዬሻለሁ አቡዬ። ስልኩ አይኑራ ወር ሙሉ አመትም ቢሆን ስልኩ ቀፎው ላይ መሴጁ ይቀመጣል። ሴም ካርዱን ቢወጣ መሴጅ የሚለው ላይ መሴጅ ይቀመጣል። መሴጅ የምልሽ እኮ ይሄ ነው፣ ኤስኤምኤስ እኮ ነው የምልሽ። እሱን አላየሁም ሀውዬ። ኢሜል ብል ባላንሱ ይጻፋል። እሱም መሴጅ እኮ ነው የምልሽ የባንኩ። የእሱ ሜሴጅ የለም። ካርዱ ግን ካርዱ አንዳንዴ ይመጣልኛል። የእሱን ስልክ ነው አሁን የሚይዘው። እናወራለን። እንደገና ደግሞ ሚኪ የባልሽን በጣም የቅርብ ጓደኛ ስልኩን ልከሽልኛል፣ አወራዋለሁ። ሚኪንም ማን ነው ኢሳያስ ግን ምን አገባው? የላክሽልኝ ይመለከቷል። ኢሳያስ አብረው ይሰራሉ፣ አብረው ይሰራሉ። ካርጎም አይ ቲንክ የሆነ ፐርሰንት አለው መሰለኝ፣ ቢያንስ 5% ይሁን የሆነ ፐርሰንት ብቻ አብሮ የሆነ ቦታ በስልክ እኔ ሲሄድ የሚያወሩትና አብሮ የሚሰሩት ነገር ያለ አንዳንዳቸው ጋር ማውራት የማደርገው ምንድነው ዋትሳፕ ግሩፕ ከፍትና ከሁላቸውም ጋር አንድ ላይ ነው ማውራት የምፈልገው። እኔ ደግሞ መደዋወል ምናምን አልወድም፣ በቮይስ መላላክ ነው የምወደው። ሰው እንትን ክሬት አደረግና እንትን እኔ የምልሽ የባልሽ ስልክ ፓስዋርድ የለውም እንዴ? ፒን የለውም? ፒን አለው አቡ፣ ፒን አለው። ፒኑን እኔ ራሴ አውቀዋለሁ። ከፍተዋል እንዴ አቡ። እንዴት እምልሽ እንዴት ማለት እኔ እንዴት ብዬ በምልሽ እነሱ ናቸው የሚነዱት ማለት አታውቂም። አሁን ለምሳሌ አንቺ እንደዚህ ድራይቭ እያደረግሽ አይነዱ መኪናውን እንጂ የሚነዱት ፓስዋርዱን ያውቁታል። ቤተሽ አትሊስት ገንዘብ ካለው ከባንክ መውሰድ የምችው ነገር ካለ ማዳን የምችው ነገር ካለ ያው አቡዬ እሱን እሺ እንሞክራለን። አቡ በቃ የምልሽ እግዚአብሔር ያለው ይሁን። እኔ እውነቱን ለማጣራት ነው። በቃ ጌታ እንደረዳሽ መጠን በቃ አንቺም ከሳራ ጋር አውሪ። እኔም ለህሊናዬም ፍሬ እንዲሆን እንዲያውቁ አታስቢ። እኔ ለስቃት ገባውንትን ነገር እስከ መጨረሻው ሳልሄድበት አልተውም። ሁሉንም እንዳናግራቸው ቁጥራቸውን የላክሽልኛ አካላት አናግሬ መልስ አመጣልሻለሁ። ይሄ ቃሌ ነው። እሺ ኢትዮጵያም ደግሞ ያለውን ፈርኒቸር ቤቱን ደግሞ በፍርድ ቤት ጨርሽ። አሁን እሱ 5% ነው፣ አንቺ 95% ነው ያለሽ። ራሷ እያለች ነው ማስረጃ ልካለው እያለ ነው ፋሲካ። አንቺ 95% ያለሽ አቡ ምን አለ መሰለሽ፣ ቶሎ በይ አሉኝና ከዛ በኋላ እሺ ብዬ በቃ ሳጣድፋቸው 100,000 አለኝ። 100,000 ኬት አምጥቼ ልክፈል አለኝ። ይሄ ልጅ እንዲህ ሲለኝ እኔ ሰውን እንዴት ብዬ ልወጥረው? እንኳን 100,000 ብር እነሱ አሁን መጀመሪያ 5 ሚሊዮን ብር አለው ካምፓኒው አለኝ። አሁን ደግሞ ከዛ በኋላ ደግሞ አላልኩሽም ብሎ ካደኝ ልጁ። እሺ ከካድከኝውን እሺ እንዝጋው ይጨረስ እና እንዝጋው እሺ እና ያለውን ነገር ካለ ማለት እንጨርስና ከተገኘ ካልተገኘም በቃ ለእግዚአብሔር ሰጥቻለሁ እንጨርስ ስለው ቆይ ዛሬ ቆይ ነገ እየተባለ ይጓተትብኛል። አቡዬ ምን ላርጋቸው? ቤታቸውን አላቅ ቤታቸው አታንኳኪ ሄደሽ ከስልክ ሌላ ምን ላርግ? አቡ ጌታ ምስክሬ፣ አንዳንዴ ሴት ናት ምን ታመጣለች የሚባል ነገር አለ። እነሱ ከሴት ተፈጥረው እውነቴን ነው የምልሽ። ኧረ እባክህን እንደዚህ አርግ በቃ ልደውልሽ ትንሽ ቆይ። መውጣት አታውቅበት መሰለኝ ወዶቼ። ኦማይ ጋድ ደምሶ ታያርድ ደከመኝ። በቃ በጣም ነው ዛሬ ምክንያት እሺ መክራት አለው። ግን በጣም ያሳዝናል ህይወት እውነት ሲያስጠላ። አንዳንዴ ግን የሆነ በቃ በጣም ቆንጆ ላይፍ እንደ ቅድሟ ባለ ታሪክ ጥሩ ላይፍ ለምዳችሁ በድንገት ባሏ ደግሞ ሲያምር አይታችሁታል አይደል? ቅድም ፎቶን አድርጌ በጣም የሚያምር ባል ነበራት፣ ድንገት ሞተባት። ከዛ 3 ልጆቿን ብቻዋን ለማሳደግ አትፍረዱባት እሺ፣ ስትቀላቀል ምናምን ያሳዝናል። ብቻ በጣም ነው የምታሳዝነው። እሷም ልጆቿም በቃ እሱ ሄደ፣ አረፈ፣ ተገላገለ ከዚህ ቆሻሻ ምድር። ያለ ሰው እኮ ነው የሚሰቃየው። የሞተማ በቃ የሞተ እኮ ምንም አያውቅም። ሄደ፣ ተገላገለ፣ አለቀ። በህይወት ያለ ሰው ነው ሳፈር የሚያደርገው።
እና ግን አያችሁ ህይወት እንዴት በአንዴ ሳደንሊ ኬት ወዴት ልንሄድ እንደምንችል ቀን ትዝ ይላችኋል። ትንሽ ተጫዋች አይ ማሪ ደክሞኛል ይቅርብኝ ትንሽ እንትን ቀን ላይ ባለ ታሪኳን ታስታውሷታላችሁ? ኢራን እያገባችው እንደዛ ፍልስስ ያለ ላይፍ ቆንጆ ህይወት ለምዳ ከዛ በቃ ባሏ ሲተዋት ጥሏት ጠፋ ነው የሚባለው። ከሌላ ሴት ወልዶ ሌላ ሴት ጠብሶ ከሌላ ሴት ወልዶ ጭራሽ በድፍረት ኢንስትግራም ላይ ፖስት አድርጎ አይታ ከኢንስትግራም ፎቶ ነው እንኳን ያወቀችው ባሏ ከሌላ እንደወለደባት እንኳን እና ያንን ሁሉ ውጣ ወረዳ አሳልፋ ምናምን